እያንዳንዱ ነገር ከመፈጠሩ በፊት የራሱ የሆነ ምክንያትና የራሱ የሆነ እንቅስቃሴ አለው ይባላል። ትላንትና በሚሊዮኖች ልብ ውስጥ በፍቅር በፈገግታና በክብር ተቀምጦ የነበረው ታዋቂው ተዋናይና አቅራቢ ዳንኤል ተገኝ ዛሬ ባልታሰበ የህይወት ፈተና ውስጥ ወድቆ መገኘቱ መላውን የሀበሻ ማህበረሰብ አስደንግጧል። ትላንትና እኔ እየነገርኩህ እንዲህ ይሆናል፣ ነገ አዲስ ነገር ወደ ህይወትህ ሲመጣ ፈተና እንደሚበዛ እርግጠኛ ሆኜ ቀድሜ ነግሬዋለሁ ስትል የተደመጠችው የልቡ ሰው ሉላ ገዙ ከዚህ ሁሉ መዘዝ ጀርባ የነበረው አስገራሚ ሚስጥር ይፋ አድርጋለች። ዳኒ በፊንቴክ ማጭበርበር ወንጀል ተጠርጥሮ ከመታሰሩ በፊት ሉላ ምን ብላ አስጠንቅቃው ነበር? የሄሎ ታክሲስ እጅ በዚህ ውስጥ እንዴት ሊኖር ቻለ? ከሁሉም በላይ ደግሞ ኢቢኤስ ቴሌቪዥን ዛሬ ያወጣው ማያዳግም ከበድ ያለ ውሳኔ ምንድን ነው? አሁን ላይ እየተነገሩ ስላሉ ወሬዎች ይዘንላችሁ መተናል። አብራችሁን ቆዩ። ዳንኤል ተገኝ በኢትዮጵያ ፊልምና የቴሌቪዥን ኢንዱስትሪ ውስጥ ትልቅ አሻራ ያረፈበት ስኬታማ ተዋናይ፣ ፊልም አዘጋጅ፣ ደራሲና የፕሮግራም አቅራቢ ነው። ልክ እንደ አብዛኞቹ የሀገራችን ታላላቅ ባለሙያዎች የዳኒም ጥበብ ጉዞ የተጀመረው ከስር መሰረቱ ከማህበረሰቡ ነው። ገና በልጅነቱ በሰንበት ትምህርት ቤት የቤተ ክርስቲያን ተውኔቶችና በትምህርት ቤት የቲያትር ክበቦች ውስጥ በመሳተፍ ነበር ፍቅሩን ያሳየው። በመድረክ ላይ ግጥሞችን በማንበብና አጫጭር ድራማዎችን በመስራት የጀመረው ዳኒ መድረክ የመልመድና ገጸ ባህሪያትን የመላበስ ተሰጥኦን ገና በለጋ ዕድሜው አዳብሮ ነበር። በኋላም በአዲስ አበባ ውስጥ በሚገኙ አማተር የቲያትር ቡድኖች ውስጥ በመሳተፍ ለዓመታት ያለሰለሰ ጥረት አድርጓል። የፊልም ኢንዱስትሪው ማደግ በጀመረበት ገና በ2000ዎቹ መጀመሪያ ላይ ድንቅ የመተወን ብቃቱ በኢንዱስትሪ ሰዎች ዘንድ ትኩረትን ሳበ። በአማርኛ ፊልሞች ላይ በረዳት ተዋናይነት የጀመረው ጉዞ በአጭር ጊዜ ውስጥ ወደ መሪ ተዋናይነት አሻቀበ። ዳኒ በተመልካች ዘንድ እጅግ ተወዳጅ እንዲሆን ያደረገው ስሜትን ገላጭ የሆነው አተዋወኑና የትኛውንም ገጸ ባህሪ ወክሎ የመጫወት ተፈጥሯዊ ብቃቱ ነበር። ጥበብ ለሱ መተወን ብቻ አልነበረም። ከስክሪን ጀርባ ያለውንም ስራ በጥልቀት በመማር ራሱን የፊልም ደራሲና አዘጋጅ ማድረግ ችሏል። ነገር ግን ዳንኤል በመላው የሀገር ውስጥና የዲያስፖራ ማህበረሰብ ዘንድ ይበልጥ ያስተዋወቀውና ወደ እያንዳንዱ ቤት ያስገባው በኢቢኤስ ቴሌቪዥን እሁድን በኢቢኤስ ፕሮግራም ላይ በአቅራቢነት መቅረቡ ነበር። በክብር በጨዋነትና በታላቅ ስነ ምግባር የሚታወቀው ዳኒ በብዙዎች ዘንድ የተወደደ የጥበብ ሰው ለመሆን በቅቷል። ታዲያ ይህ ስኬታማ የህይወት ጉዞ በድንገት በትልቅ ፈተና ውስጥ ሊናወጥ የቻለው ከሰሞኑ በተሰማው አሳዛኝ ክስተት ነው። ቀደም ሲል የብዙዎችን ላብና ጥሪት በልቶ ገንዘብ ዘርፎ ጠፍቶ የነበረው የሄሎ ታክሲ ዋና ባለቤት ዛሬ በአዲስ መልክ ስሙን ቀይሮ ከፊንቴክ ኢንቨስትመንት ግሩፕ ጋር በመሆን አዳዲስ መኪኖችን አስመጣለሁ በሚል ማስታወቂያ ለማሰራት ማንቀሳቀስ ይጀምራል። ይህንን ጉዳይ ቀድማ የሰማችውና ነገሮችን በማስተዋል የምትመራው ሉላ ገዙ ነገሩ አልተዋጠላትም ነበር። የሰዎችን ማንነትና የቀድሞ ታሪካቸውን ስታውቅ አብረው በነበረችበት የህይወት መንገድ ላይ ትልቅ ፈተና እንዳይገጥማት በማሰብ ከፊንቴ ጋር የነበራትን የማስታወቂያ ውል ለአንዴና ለመጨረሻ ጊዜ ቀዳ ጥላ ወጣች። ሉላ ራሷን ማዳን ብቻ ሳይሆን እጅግ ለምትወደውና ለምታከብረው ነገም የልጆቼ አባት ሊሆን ይችላል ብላ ለምታስበው ለዳኒ በተደጋጋሚ ምክርና ቅድመ ማስጠንቀቂያ ሰጥታው ነበር። ይህ ፈተና ይመጣል፣ ነገ ህይወትህ ላይ አዲስ ነገር ሲመጣ ፈተናው እንደሚበዛ እርግጠኛ ነኝ። ለዛ ፈተና ዝግጁ ከሆንክ ብቻ ነው ይህንን ማስታወቂያ መስራት ያለብህ ስትል ቃል በቃል መክራው ነበር። ነገር ግን ዳኒ በሰዓቱ ነገሩን በጥልቀት እንደሚያውቀውና በሰውየው ላይ ሙሉ ለሙሉ እርግጠኛ እንደሆነ በመግለጽ የሉላን ምክርና ልመና ሳይቀበል ይቀራል። በገንዘብ ችግር ወይም በመጣለት ትልቅ እድል ተታሎ ማስታወቂያውን ለመስራት ይወስናል። ብዙ አርቲስቶችም ወደዚህ ስራ እንዲገቡና ማስታወቂያውን እንዲሰሩ የጋበዛቸው ራሱ ዳንኤል ተገኝ እንደነበር መረጃዎች ይነገራሉ። ይህ የሉላን ሀሳብ ባለመቀበል የመጣው ውሳኔ ግን ዛሬ ላይ ሊቀለበስ የማይችል ታላቅ ዋጋ ያስከፈለው ይገኛል። ማጭበርበሩ ይፋ ሆኖ የፊንቴክ ባለቤቶች ሲከሰሱ በማስታወቂያ ስራ ላይ በዋናነት ተሳትፎ የነበረው ዳንኤል ተገኝም በቁጥጥር ስር ውሎ እስር ቤት ለመግባት ተገዷል። ትላንትና በክብርና በደስታ መድረክ ላይ ይቆም የነበረው ዳኒ ዛሬ በጠባብ የእስር ቤት ክፍሎች ውስጥ ይገኛል። የወጡ መረጃዎች እንደሚያመለክቱት ሉላ ገዙ በተደጋጋሚ እስር ቤት ድረስ በመሄድ ዳኒን እየጠየቀችውና ነገሮች ምን ላይ እንደደረሱ ለማወቅ ጥረት እያደረገች ነው። በዚህ መሃል ግን ያለበት ሁኔታ እጅግ ልብ ሰባሪ ነው። ዳኒ በጥልቅ ሐዘንና በቁጭት ውስጥ ሆኖ ትላንትና የሉላን ምክር ባለመስማቱ እየተጸጸተ እንደሆነ ይገመታል። ትላንት ምን አለበት አንቺን በሰማሁ ኖሮ የሚል የቁጭት ህይወት ውስጥ እንደሚገኝና ልቡ በእጅጉ ተሰብሮ እንዳለም ተናግሯል። ሉላ ምንም እንኳን ባይቆጫትም ትላንት መምከር ያለብኝን ያክል መክሬያለሁ ብትልም የልቧ ሰው ነውና የዳኒ በዚህ ሁኔታ ውስጥ መገኘት እጅግ እንዳሳዘናት አብረው ሲሰሩ ሲጫወቱና ሲስቁ የነበሩበት ጊዜ ትዝታ የሆነ መምጣቱ ለብዙዎች ልብ ሰባሪ ጉዳይ ሆኗል።
የዳኒ ጉዳይ በመንግስት የተያዘና በፍርድ ቤት ቀጠሮ የሚታይ በመሆኑ ነገሩ በቀላሉ የሚፈታ ለመሆኑና ቀናቶችን ወራቶችን እየተቆጠሩ ሲሄዱ ጉዳዩ ይበልጥ እየከረረ እንደሚቀጥል ታውቋል። ይህ በእንዲህ እንዳለ ዛሬ ላይ የኢቢኤስ ቴሌቪዥን ጣቢያ ከበድ ያለና የማያዳግም መግለጫ አውጥቷል። ዳንኤል ተገኝ ለረጅም ዓመታት በፍቅርና በታማኝነት ሲያገለግለው ከነበረው የኢቢኤስ ስራው ሙሉ በሙሉ ሊሰናበት ጫፍ ላይ ደርሷል። ጣቢያው በጻፈው ይፋዊ ደብዳቤ ላይ እንዳስታወቀው ዳንኤል ተገኝ በማጭበርበር ወንጀል መጠርጠሩንና በእስር ላይ መገኘቱን ተከትሎ ላልተወሰነ ጊዜ ከስራ ገበታው እንዲርቅ ተደርጓል። የቴሌቪዥን ማሰራጫ ጣቢያው የፕሮግራሙን ቀጣይነት ለማረጋገጥ ሲል በዳኒ ምትክ የሚሆን አዲስ አቅራቢ ቀጥሮ ፕሮግራሙን እንደሚያስቀጥል በደብዳቤው ላይ አስፍሯል። ከዚያም በላይ የዳኒ የእስር ሂደት ረዥም ጊዜ የሚወስድና ቶሎ የማይጠናቀቅ ከሆነ ኢቢኤስ ለአንዴና ለመጨረሻ ጊዜ ከስራ እንደሚያሰናብተውና ሙሉ በሙሉ በሌላ ባለሙያ እንደሚተካው ማረጋገጫዎች ወጥተዋል። ይህ መረጃ የዳኒን ደጋፊዎች ብቻ ሳይሆን ሉላ ገዙንም ጭምር በእጅጉ ያስደነገጠ ጉዳይ ሆኗል። ትናንትና በክብር የሚታወቀው ዳኒ ዛሬ ስራውንም ክብሩንም ሊያጣ የሚችልበት የመጨረሻ ስንብት ጫፍ ላይ ደርሷል። ውድ ቤተሰቦቻችን እንግዲህ እያንዳንዱን ነገር ከመፈጠሩ በፊት ማስተዋልና ነገ ምን ሊመጣ ይችላል ብሎ ማሰብ ምን ያክል አስፈላጊ እንደሆነ ከዚህ ታሪክ እንማራለን። የታዋቂው አርቲስት ዳንኤል ተገኝ የህይወት ውጣ ውረድ ከቤተ ክርስቲያን ተውኔት እስከ እሁድን በኢቢኤስ ስኬት አሁን ደግሞ እስከ ገጠመው ከባድ የእስር ፈተና ድረስ ያለው ታሪክ ይህን ይመስላል። እናንተስ በዚህ ጉዳይ ላይ ምን ታዘባችሁ? የኢቢኤስ ውሳኔና የሉላ ገዙ ቅድመ ማስጠንቀቂያስ ምን ያስተምረናል? ሀሳብና አስተያየታችሁን በኮሜንት መስጫው ላይ እንድታደርጉልን በትህትና እንጠይቃለን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ አዲስና ትኩስ መረጃ እስከምንገናኝ ቸር ሰንብቱ። በሰላም ቆዩ።